የድንግል ማርያምን አማላጅነት የሚዘክረው ታላቁ የጸሎት መጽሐፍ የቱ ነው? ሀ. መዝሙረ ዳዊት፣ ለ. አርጋኖን፣ ሐመርኋ ውዳሴ ማርያም፣ መ. ሰዓታት። 10 ሰከንድ አላችሁ። መልሱ ሐመርኋ ውዳሴ ማርያም። ውዳሴ ማርያም ለእመቤታችን በ7 ቀናት የተከፋፈሉ ስብከቶች ያሉት ሲሆን አማላጅነቷን በስፋት ይዘክራል። በብሉይ ኪዳን ትንቢት ውስጥ ድንግል ማርያምን የሚያመለክተው በጎልማሳይቱ ወይም ድንግሊቱ የሚለው ቃል የሚገኘው በየትኛው መጽሐፍ ነው? ሀ. ዘፍጥረት፣ ለ. ሚልኪያስ፣ ሐመርኋ ኢሳይያስ፣ መ. መዝሙር። 10 ሰከንድ አላችሁ። መልሱ ሐመርኋ ኢሳይያስ። እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች የሚለው ትንቢት በእመቤታችን ላይ ተፈጽሟል። የድንግል ማርያም እናት ሐና ከየትኛው የእስራኤል ነገድ ትወጣለች? ሀ. የይሁዳ ነገድ፣ ለ. የሌዌ ነገድ፣ ሐመርኋ የሩቤል ነገድ፣ መ. የይሳኮር ነገድ። 10 ሰከንድ አላችሁ። መልሱ ለ. የሌዊ ነገድ። ሐና ከሌዊ ነገድ ወይም ከአሮን ወገን ስትሆን ኢያቄም ከይሁዳ ነገድ ወይም ከዳዊት ወገን ናት። ድንግል ማርያም በድንግልና እንደምትጸንስ የነገራት መልአክ ማን ነው? ሀ. ቅዱስ ሩፋኤል፣ ለ. ቅዱስ ገብርኤል፣ ሐመርኋ ቅዱስ ሚካኤል፣ መ. ቅዱስ ኡራኤል። 10 ሰከንድ አላችሁ። መልሱ ለቅዱስ ገብርኤል። ቅዱስ ገብርኤል አላት፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ድንግል ማርያም በግብፅ በነበረችበት ጊዜ በእርሱ አማካኝነት ለመጀመሪያ ጊዜ ክርስትና የተሰበከችበት ከተማ የት ነው? ሀ. ካይሮ፣ ለ. ግብፅ በአጠቃላይ፣ ሐመርኋ አስዩት ወይም ደብረ ዘይት፣ መ. አሌክሳንድሪያ። 10 ሰከንድ አላችሁ። መልሱ ሐመርኋ አስዩት ወይም ደብረ ዘይት። ጌታችንና እመቤታችን በግብፅ በአስዩት ወይም ደብረ ዘይት አካባቢ እንደኖሩና ማስቀድማም ቤተ ክርስቲያን እንደተሰራች ትውፊቱ በግልጽ ያስረዳል።